ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ነው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም እነሱ 30 60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ዝም ብላችሁ የተነሳችሁብኝ ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም እዚህ ፔጅ ላይ አይዘመርም ምን አይልም ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል ዩቲዩብ ከፍት ያሰብኩኝ ነው ምክንያቱም በቃ ደከመኝ ጋይስ አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት ያርኩለት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያርኩለትና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት ይራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም መካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም ባምቢና በእሸት መካከል የተፈጠረው አለመግባባት ነበርና ምናልባት እዚህ ላይ ማለት በሁለቱ መካከል ምን አይነት የቆየ ግንኙነት እንዳለ ምናምን አላውቅም እሸቱም ስፔሲፋይ አድርጎ እሱም የጠራ አይመስለኝም ብቻ ግን ነገሩ በጣም እየሄደ ነው እኔ እዚህ ጋር ማለት የምፈልገው ግን የመጀመሪያው ነገር በቃ ስሜታዊ ነው በጣም ብዙ ጊዜ እያጠፋን ያለው ስሜታዊ መሆናችን ይመስለኛል በጣም ባምቢ እንደምናውቃት በጣም ያንግናት በብዙ ፈተናዎች መካከል ያለፈች ናት አይ ዶንት ኖ ከሷ ጀርባ ምን እየተካሄደ እንዳለ በህይወቷ ውስጥ ምን እያለፈ እንዳለ አናውቅም ለመናገርና በቃ ሰው የራሱን ህይወት ይኖር ላይክ ሌሎች መጥፎ እርምጃዎችን እስከመውሰድ ደረጃ ያለችበት ሁኔታ ያለች ይመስለኛልና እነዚህ ነገሮች ማስቆም እንችለው እኛ ነን አንደኛ ሶሻል ሚዲያ ላይ ስንመጣ ማለት የሆነ አእምሮአችንን ማሳመን ያለብን ነገር አለ በቃ የሚወደን ሰው ሊኖር ይችላል የሚጠላን ሰው ደግሞ በገፍ ይኖራል ምክንያቱም በጣም ከብዙ ሰዎች ጋር የምንገናኘው ማለት ነው ጣልቾን የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ ማለት የምፈልገው እኔ የመጀመሪያው ነገር የምናደርጋቸው ነገሮች ማስታወቂያ ምንም ይሁን አጣርተን መግባት ማለት አንደኛ ዘልቅበታለሁ ነገሩን ዘልቅበታለሁ ወይስ ለጊዜያዊነት ነው አርቀ ማስመቻ አለ በስፔሻሊ ደግሞ እንደዚህ ሚዲያ ላይ የምንታይ ከሆነ ህይወታችን ላይ ምን አይነት ማለት አሁን በጣም በብዙ ሰዎች ትምህርት መውሰድ እንችላለን ያስባል የግድ እያንዳንዳችን ላይ መድረስ አለበት ያላስብምና የመጀመሪያው እሱም ቢሆን ነው ሁለተኛ ነገር ምናልባት እሸቱን ካነሳው ነገር ጋር መናገር የምፈልገው የመጀመሪያው ማለት ቤተክርስቲያን አንተ ኃጢአተኛ አንተ ጻድቅ ብላ ፈርጃ አታውቅም እርዳታም ቢሆን የግል አስተዋጽኦ ለማድረግ በጣም እሱ እጅግ ያልተሰሩ በጣም ብዙ ስራዎች አሉ ምንም ሽኩቻ አያስፈልግም ሁሉም በሚችለው አቅም ማገልገል ይችላል እኔ ብቻ ላገልግል እኔ ብቻ ይሄንን ስራ ምናምን የሚባል የለም በጣም ብዙ ገና ያልተደረሰባቸው በጣም ብዙ ስራዎች አሉ እርስ በርስ እየተነቃቀፈን አንዱን እየጎተተ ለመውደቅ ከምንሯሯጥ ይልቅ ሰፖርት ብንደራረግ ሰዎች እንዲመለሱ አስበን ከሆነ በፍቅር ነው ልንመልሳቸው የምንችለው ማዘሮስ ግን እንደተባለው ያው እንደምናየው ከቤት ውስጥ ከመሸሽም ከቤት ውስጥ ከመውጣትም ሊያደርሱ ስለሚችሉ ማለት ነውና የአንድ ሰው መውደቅ ደግሞ ምክንያት ባንሆን እጅግ ጥሩ ነው ጋይስ ፕሊስ አዲስ አበባ ያላችሁ ሰዎች ካላችሁ ቶሎ ብላችሁ ለባምቢ አበሻ ወይም ለሃና ጊዴ ድረሱላት አሁን በቲክቶክ አካውንቷ ከ17 ደቂቃ በፊት ይህንን ስቶሪ አድርጋለች ባለጌው ደስ ይበለው ብዬ ነው እኔም በጊዜው ከጌታዬ ጋር መሆን ይሻለኛል እዛ እንደውም እህቴም ወንድሜም ይጠብቁኛል እኔም ናፍቀውኛል ከቦኒ ጋር ሆነን እንጸልይላችኋለን ዘና ብላችሁ ኑሩ ይስፋችሁ አበቦቼ ብላ ፖስት አድርጋለችና ፕሊስ አዲስ አበባ ያላችሁ
የምትቀርቧት ሰዎች ፕሊስ ደውሉላት፣ አጠገቧ ሁኑ። በአሁኑ ሰዓት በጣም የሚያስጠላ ስሜት የተሰማት እንደሚገኝም በተለያዩ ፖስቶቿ ላይ የገለጸች ትገኛለች። አካውንቷን በጣም በከፍተኛ ሁኔታ ሪፖርት ተደርጎ ብዙ ኮሚኒቲ ጋይድላይን ጥሷል ተብሎ ኦልሞስት ሊዘጋባት ነውና ፕሊስ በእናታችሁ ድረሱላት። ያ እንደምታዩት ነው እንግዲህ ስሜታዊ መሆን፣ ከዛ ደግሞ እያንዳንዳቸው የምንወረውረው ጠጠር አንድ ሰው ላይ ምን ሊያሳርፍ እንደሚችል እንግዲህ ባለፈው ሳምንት ያየነው ነገር ነው። በቻልነው አቅም ከቻልን ፖዚቲቭ ነን፣ ካልሆነ ደግሞ ዝም ብለን ማለት እንችላለን። ጋይስ በሰው ህይወት መጥፋት ውስጥ ኮንትሪቢዩት ባናደርግ ብዬ አስባለሁ። ይሄን ያመለካከት ነው እንግዲህ የነገሩ መነሻ ምንድነው ብለን ስንመለከት አይ ቲንክ እሷ ሪከርድ ላይ ላይቭ ላይ የሆኑ ጥያቄዎችን ተጠይቃ እዛ ላይ ትዳርን ላይክ እንደ የገለጸችበት መንገድ ትክክል ያልሆነ መንገድ ተናግራለች ነበር መሰለኝ። እሱ ምክንያት በማድረግ ደግሞ እሸቱ ይሄንን ቪዲዮ ሰርቶ ነበር በዩቲዩብ ማለት ነው። አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ ግን እዚህ ጋር ምናልባት ማንሳት የምፈልገው ቤተክርስቲያን በማንም ተወክላ አታውቅም። ምናልባት ማንሳት ካለብን ያው አንዳንድ ጊዜ አዋቂነት ሲበዛ ምናምን ያው የቃላት አጠቃቀም ሊሆን ይችላል። ብቻ ግን ቤተክርስቲያን ቤተ እምነት በማንም ተወክላ አታውቅም። ቤተክርስቲያናችን በአንድ በኢየሱስ ክርስቶስ በእግዚአብሔር ልጅ ብቻ ነው ተወክላ የምታውቀው። ሰዎች እኛ ሰዎች ወክለናት አናውቅም ነው የመጀመሪያ ማለት የምፈልገው። በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ግን ምናልባት ደግሞ ይሄ ለሰዎች የመመለሻ መንገድ ሊሆን ይችላል ብሎ ማሰብ አይ ቲንክ መልካም ነው ብዬ አስባለሁ። የግድ ሰዎች እኛ በምናስብበት እኛ ትክክል ነው ብለን በምናምንበት መንገድ ማለፍ አለባቸው ብለን ማሰብ አለብን ብዬ አላስብም። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። ያው ይሄ እንግዲህ ይሄ ንግግር ከብዙ ቲክቶከሮች ጋር ከብዙ ሰዎች ጋር ጋጫል ብዬ አስባለሁ። የመጀመሪያው ነገር እኔ ሰዎች እንዲርቁ ማድረግ ተገቢ አይደለም ባይነኝ። ኢትስ ኦኬ በቃ ሰው ክለብ አድሮ ጧት ቤተክርስቲያን ሄድ ኢትስ አንድ ስቴፕ ወደፊት መምጫ ነው። በነገራችን ላይ እኛ ሲጀመር ህፃን ልጅ በአንድ ያድርግ ዳዴ እያለ ነው አይደለ? መጀመሪያ ዳዴ ከማለት ነው የሚነሳው የሚጀምረው። ስለዚህ ሰው በላይክ ችግር የለውም። እግዚአብሔር መቼ እንደሚመለሰው የትኛው ቃል ልባችን እንድትሰብር እንደምትችል አናቅም። ሰው ባለበት ሆኖ ይምጣ ወደ እግዚአብሔር። እንደውም ትልቁ ነገር በነገራችን ላይ ሰውን ሊመልስ የሚችለው ኃጢአትን ሰርቶ ለጸሎት መቆም ነው። በጣም ትልቁ ነገር ማለት ነው። ሰይጣን እንደውም የመጀመሪያ የሚያደርግ የሚፈልገው ኃጢአት ከሰራን በኋላ ኃጢአት ሰርተን እንዴት በእግዚአብሔር ፊት ትቆማለህ ብሎ የዛኔ ይጀምራል። ሰው እንደወጣን እንቀራለን ማለት ነው። እንደውም ሰው አትሊስት ክለብ አድሮ ቤተክርስቲያን ሄደ ማለት ወደ አምላኩ የመቅረብ የሆነ ስቴፕ ወደፊት ሄዷል ማለት ነው። እኛ ልናስቆምበት ምንችል ምንም ምክንያት የለም። አምላኩ እግዚአብሔር ስለሚፈልገው ማለት ነው። ያንን በክሶ ያኛው እኔ እንደስተት ይታያል ብዬ አላስብም። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ እንደዚህ ያናደደክ?
እዚህኛው ላይ ምናልባት ሀሳብ መስጠት የምፈልገው ማንም ሰው የተሻለ ሰው መፈለጓን ኦር ከኔ የተሻለ ሰው ነው የምፈልገው ማለቷን ማንም የተቃወመ አልነበረም። በሰዓቱ የተናገረችበት ሜቢ ያው ላይቭ ላይ ሲሆን በጣም ብዙ ጊዜ ኢሞሽናል ወይ ደግሞ አንዴ ቃሉ ካፋችን ከወጣ በኋላ ለማስተካከል በጣም ከባድ ስለሚሆን የተናገረችበት ነገር ትክክል አልነበረም ነው። ትዳርን አቃላ ነው ሰዎችን ላይክ ወንዶችን እየተጻዳዳሁባችሁ ግሬን የላሳችሁ ምናምን በጣም አላስፈላጊና ዊርድ ነገር ነው። የፈለገ የሚወድሽ ሰው ቢኖር አፉ ላይ የተጸዳዳሽበት የሚኖር የለም። አንቺም ከወደድሽው ደግሞ አብረሽ እየኖርሽ አፉ ላይ ተጸዳዳበት አለውም እንቲው ያ አይ ቲንክ እሱ ነው በጣም ብሶች ነው ኦፌንድ ያደረገው። ሶ እዚህ ጋር አሁን ካነሳችሁ ጋር ኮምፕሊትሊ የተለያየ ነው። ለዛ ነው አይ ቲንክ እሱ አግሬሲቭ ሆኖ መልስ የሰጠው የነበረው። ያ ኦፍ ኮርስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ በጣም አሁን ያለችው ሐሳብ በእርግጥ መጀመሪያ ከተናገረችበት በመልእክትም በይዘትም በጣም የተለያየ ስለሆነ ማንም የተሻለ ሰው መፈልጓን ኦር ከሷ በአሳሰብም በምንም የተለየ ሰው መፈልጓን አይደለም የተቃወማት። የተናገረችበት ነገር ትዳርን ላይክ ኢምንት ነገር ነው ብላ መናገሯ ወንዶችን አቃላ የተናገረችበት መንገድ ነው ትክክል አይደለም ብሎ ሰዎች እንዲነሱ ወይም እንዲቆጡ ያደረገው ማለት ነው እንጂ እዚህ ጋር ካለችው ኮንቴክስት ጋር የተገናኘ አይደለም። ስለበቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ ራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርኩ ወሰደ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ በጣም ያሳዝናል ጋይስ። በተሻለው አቅም ግን ለሰዎች መውደቅ፣ ለሰዎች መከፋት፣ ለሰዎች እንባ ምክንያት አንሁን መልዕክት ማስተላለፍ ፈልጋለሁ። እንደምታውቁት ከትንሽ ጊዜ በፊት ለሰዎች ምክር ስሰጥ ነበር። እንባችን ሶሻል ሚዲያ ላይ አታሳዩ፣ እንባችሁን ስትሮንግነት ጠንካራ መሆን እንዳለባችሁና እሷ በጣም በብዙ ፈተናዎች አልፋ በጣም ጠንካራ እንደሆነች አሁን ላይ ምንም ነገር እንደማይደንቃ ስትናገር ነበር። ግን የሰው ልጅ በጣም ከባድ ነው። ቃል ምን ሰነዝረው ቃላቶች እጅግ በጣም ከባድ ስለሆነ ዛሬ መታ ሶሻል ሚዲያ ላይ እንደዚህ እያለቀሰች ነው ማለት ነው። በቻልነው አቅም ጥሩ ሰዎች ባንሆን እንኳን ዝም እንበል በቃ። እርስ በርስ ተባልተናለቅን እኮ ጋይስ። አመዛዘናውስ እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የምጠውስ ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ ለመፖስት እንኳን ፈራሁ። ማን ይልኛል ያ ከዚህ ሁሉ በአልፎ ማለት በሰዎች ፍቅር ተመልሳ ደግሞ ወደዚህኛው ላይክ አሁን አዲስ ሆና ራሷን አድሳ በጥሩ መንፈስ ተመልሳ ነበር አይ ቲንክ ከ2 ቀን በፊት እና ለዛም መልእክት አስተላልፋ ነበረ። ከእሱ ጋር የተፈጠረውን ነገር በህግ ደረጃ ሄዳ እስከ መጨረሻው ድረስ እንደምታስኬደው ተናግራ ነበር። እሱ ሰምተን እንመልስ። ሃይ ጋይስ እንዴት ናችሁ? ምን ላርጋችሁ ግን እናንተ ምን ላርጋችሁ? ምን ይሻላል? እኔ እንደዚህ አይነት ፍቅር አይቻላል። ምን እንደሚሻል ንገሩኝ። ምን ይሻላል ጋይስ? በጣም ነው የማመሰግነው ሁላችሁም ሪች አውት ስላደረጋችሁኝ። ፋይናሊ ቢቆይም አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ
በጣም ነው የማመሰግነው። ብቻ ፋይናሊ አንደርስታንድ ስላደረጋችሁ አብዛኛውን ነገር በጣም ነው የማመሰግናችሁ። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበር ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ ትናንትና። የተመለስኩበት ሪዝን ደግሞ ዩቲዩብ ላይ አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው፣ በእናቴ በአባቴ ነው የመጣው፣ በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። ያኔ የሚያልኩት እሱ ነው ማለት ምክር ቢሆን ምክር አዘል ቢሆን ኢትስ ኦኬ ማለት ግን ያኛው የነበረው አይ ቲንክ ንግግሩ አታክ ማድረግ ለጊዜት የነበረው ቪዲዮ መሆኑ መሰለኝ ብዙዎችን የሚያስቆጣው። እኔ ስርቄ ነው ቢያንስ ስርቄ ነው እያሳሳትኩኝም ሰው አይደለም እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከታውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበናይ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢሚራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እንጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስትጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምን እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። ያ እንግዲህ አላውቅም ምን ብሎ ቤተሰብ ጋር ደርሶ እንደነበረ ብቻ ግን ነገሩ ትንሽ ዲፕ ነው መሰለኝ። ምናልባት ከዚህ በፊት የሚተዋወቁ ከሆነ ደግሞ ሌሎች ቅራኔዎች ከነበሩ ምናምን አይ ዶንት ኖ ነገሩ በዚህ ልክ ለምን እንደተያዘ። ኤኒዌይስ ግን ሌሎች ሰዎች በዚህ ጉዳይ አስተያየት እየሰጡ ነበረ። ከነዛ ውስጥ እስኪ የተወሰኑትን አይተን እንምጣ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድነው አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣ ሌሎቹ እንደዚህ ሊያደርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር የምታዩት ሀና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድን ነው የገዳም አባቶች ቤተክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተክርስቲያንን ለመርዳት በእሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ነው። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለኸዋል። ግን እንደዚህ የምታረግ እንደዚህ የምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። እኔም ማለት የፈለኩት እሱን ነው። እንደዚህ እኛ ሰነድ መዘን እኛ መነቃቃት በለዚህ ወይም ሰው ላይ መፈረጃ አንችልም። ምክንያቱም ኦፍ ኮርስ እሱን ብሎታልና እሱን ካወቅን እና ለምን ወደዛስ ደረጃ ደረስን ነው የኔ ጥያቄ። መፈራረጅ የምንችል ሰዎች አይደለንም ነው። ሁላችንም በየግላችን የራሳችን ሸክም ስላለን ጥፋት ሲኖር ግን እንደ እህት እንደ ወንድም መመካከር ምንድነው እንድናስተካክል መነጋገር ግን ተገቢ ነው እንጂ ላይክ መፈረጅ በሚመስል ሁኔታ ግን ጣት መጠቆም ተገቢ ነው እያላስብም እኔ አይደለም። ሁላችንንም ሊያድነን የመጣ አምላክ ነው። ቤተክርስቲያን ደግሞ ሁላችንንም የምትሰበስብ ናት።
ሁላችንንም። ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተ ክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ ገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነማ እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ወይ ቴንክ ዩ ኤኒ ባይ ዘ ወይ እኔ እንደዚህ አይነት ሐሳብ እንደዚህ አይነት ንግግር አርክቶኝ አያውቅም። በጣም ትክክል ማየት ያቁናል። እኛ መስቀየምር ነጠላ ለብሰን እንሄዳለን። በቃ እዛ ነው የሚያገኙን። ባክግራውንዳችንን አያውቁም። ባክግራውንዳችንን የሚያውቁን ምናልባት ለንስሐ ከተናዘዝን እስከነገርናቸው ድረስ ነው እንጂ የኛን ባክግራውንድ ምን ይሁን አያውቁም። ቢያውቁም እንኳን እግዚአብሔር የመለሰውን እግዚአብሔር ያዳነውን እኔ ማን ነኝ ድንጋይ መወረወርበት እግዚአብሔር ከመለሰው ብሎ ነው ሊያስቡ የሚችሉት በእርግጠኝነት። ይሄን ደግሞ ይዛ መጣ በቅንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይሄን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በመታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢያቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ ይሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ ነው በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ትክክል። ስፔሻሊ ደግሞ ላይክ እሷ እንዳለችው በዚህ ልክ የሚተዋወቁ አንድ ሰፈር ሰዎች ምናምን ከሆኑ በዛ ልክ እንደዛ ማድረግ ይችላል። አሪን ተስተካከል ከሆነ በዛ ልክ እዛ ጥግ ድረስ ሄዶ ሰነድ መምዘዝ የሰራችው እንደዚህ ሰራሽ እንደዚህ ምናምን ሳይሆን በግል ካልተሻለ ኢቭን ሶሻል ሚዲያ እንደ ሶሻል ሚዲያ ሰው እንነጋገር ከተባለ ደግሞ ላይ ካለ ሰውን ሊያስተምር በሚችል መልኩ መነጋገር ነበር የሚሻለው። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው፣ እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቷል። ሁሉም ላይ እግዚአብሔር ፊት ብንቆም ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም 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 ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማስተባሰብ ለዩቱብ እንዴት እንደምትሸቃቀር አሳይሃለሁ። ያ ገሰ እንግዲህ በዚህ ልክ ከዚህ ደረጃ እየሄድን መጠፋፋት አለብን ብዬ አላስብም። በእናታችሁ በቃ ይበቃናል። ክፋት፣ የመነቋቆር፣ መጣላት ምናምን ይበቃናል። እስኪ አሁን ደግሞ
በጣም ትንሽ ጊዜ ነው እዚህ ምድር ላይ የምንኖረው። በቃ ልክ አንጠላላ፣ በዚህ ልክ እዚህ ርቀት ደረጃ እንደራረስ እና እንግዲህ ሁሉም ሶሻል ሚዲያውም አገሪቷም በቃ ሁሉም ለሁላችንም ይበቃል። ያለውን ሪሶርስ የሰውም ሪሶርስ ይሁን የገንዘብም ለሁላችንም ይደርሰናል። ለኛ የተባለው የትም አይሄድም ማንም አይበላው። ምን እሱን በማሰብ በፍቅር ሁላችንም እንኑር ብዬ መልዕክት ማስተላለፍ ፈልጋለሁ። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።